እምነት ማለት ማመን ብቻ አይደለም የሚልም ንግግርም ሰምቻለሁ ማለት ነው። እሺ ወደ ሶስተኛው ደግሞ ነጥብ ስንሄድ ደግሞ እምነት ማለት ማመን ብቻ አይደለም የሚል ደግሞ ሐሳብ ያነሳሉ ወንድማችን። እምነት ማለት ማመን ብቻ አይደለም ምንድነው? አሁን ይሄ እንግዲህ ያው ሊገባን ይገባል። የሆነ ነገር ሊያያይዙብን ነው ማለት ነውና እምነት ብቻ አያድንም ለማለት ነው በቃ ባጭሩ። ኦኬ ከእምነት ጋር የሆነ ነገር አድ ታደርግና ከዛ በኋላ ነው የምትድነው የሚለውን አስተምሯቸውን ሊያመጡብን ማለት ነው። መጽሐፍ ቅዱሳችን ላይ ግን እምነት ማለት ምን ማለት እንደሆነ እኛ በጣም እናየዋለን ማለት ነው። እስቲ የነሱን ሐሳብ እንስማና ከዛ እናየዋለን። እምነት ማለት የሆኑ ሐሳቦችን ልክ ነው አሜን እውነት ነው ማለት ብቻ አይደለም። አሁን ስለ እምነት ስንነጋገር ሚስ ያረግናት ወንጌላውያን ይሄንን ነው። እምነት ሲባል አሜን ብሎ መቀበል ብቻ አድርገን ነው የምንወስደው። ከዛ በኋላ በቃ ሁሉ ነገር አልቋል እንላለን። ይሄ ስህተት ነው። እምነት ማለት አንድ ነገር ትክክል መሆኑን መቀበል ማለት ብቻ ሳይሆን ታምኖ መኖር ፌስፉልነስ ማለት ነው። ስለዚህ ሰዎች የሆነ ነገር ልክ ነው ብለው ስላመኑ ብቻ ሁሉ ነገር አላለቀም። ታምነው መኖር አለባቸው። ኦኬ በቃ ዋናው ጭብጥ ሐሳቡ ይሄ ነው። ኦኬ ኑሮን ከዛ ጋር አብረው ያስገቡታል ማለት ነው። እምነት ከዛ ኑሮ። ኦኬ ያው ኑሮ ማለት ምንም እኮ ማለት አይደለም በቃ ስራ ማለት ነው ባጭሩ። ኑሮ ማለት በቃ ወደ ድርጊት ሊመጣልን ነው። ከዛ በኋላ ኑሮ ይሄ እኮ ነው። ከዛ በኋላ ወደ ምን ሊመጣልን ነው? በቃ ህግን መጠበቅ እንትን ማለት መጾም፣ መጸለይ፣ መኖር ምናምን ከዛ እሱና እምነት የሚባለው ነገር ተደምሮ ነው ለድነት የምትበቃው ለማለት ነው። አሁን ይሄ ዳርዳሩ ይገባናል። ኦኬ እምነት ማለት ኑሮም ነው እዚህ ጋር ክርስቲያን ባጭሩ እኛ ኢቭን የተፈጠርነው ራሱ መልካሙን ስራ ለማድረግ ነው። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። ይሄ እንዳለ ሆኖ ማንኛውም አማኝ አባቱን መስሎ ልጁን መስሎ መኖር አለበት። ይሄ ግልጽ ነው። ስነ ስርዓታችንን ይዘን መኖር አለብን። አዎ ግልጽ ነው። እንደ ክርስቲያናዊ ህይወት መኖር አለብን። አዎ ግልጽ ነው። እምነትንና ኑሮን ግን ማገናኘት ግን በቃ እምነት ፕላስ ኑሮ ከዛ በኋላ ደህንነት ልትባል ማለት ነው። እሺ መጽሐፍ ቅዱሳችን ላይ ስለ ድነት ሲያወራ እና ስለ እምነት ሲያወራ የቱ ጋር ነው ኑሮን የከተተው? መኖር የለብንም እያልኩኝ አይደለም። ኦኬ ያው ተናግር ያለው እንግዲህ ከምትጽፉ ካላችሁ እንግዲህ ያው አልመልስም አሁን ስለተናገርኩኝ። መኖር የለብንም ማለት አይደለም። በቅድስና መኖር የለብንም ማለት አይደለም። ክርስቲያናዊ የሆነ ህይወት መኖር የለብንም እያልኩኝ አይደለም። እምነት ማለት ግን ፕላስ ኑሮ ነው ማለት ግን ሮንግ ነው። እዚህ ጋር እንግዲህ በመናገርበት ጊዜ ክርስቲያናዊ የሆነ ህይወት ወይም ኑሮ መኖር የለበትም ግን አላልንም። ኦኬ ስነ ስርዓታችንን ይዘን ተወልደናል። ኦኬ ከማይጠፋ ዘር በእውነት ቃል ታስቦ ተወልደናል። አሁን እኛ ከተወለድን በኋላ ፊዚካሊ ምንድን ነው የተደረግነው? እንዴት እንደምናድግ ነው አይደል? ፕሮሰስ ነው አይደል የቀጠለው። በቃ እኮ ከዛ በኋላ ስለመወለድ አይደለም እንዴት እንደምናድግ እንዴት በስነ ስርዓት ማደግ እንዳለብን ነው ቤተሰቦቻችን እንግዲህ ከዛ በኋላ እንደዛን ያሳደጉን። ያሰብነው ከዛ በኋላ መታሰብ ያለበት እንዴት እንደምናድግ ነው እንጂ ስለመወለድ አይደለም። መንፈሳዊውም ሰው ደግሞ ከተወለደ በኋላ ኦፍ ኮርስ እንዴት እንደሚያድግ ኦኬ ማሰብ አለበት ማለት ነው። ከዛ በኋላ ስለ እድገት ማውራት ይቻላል። ኦኬ ክርስቲያናዊ የሆነ ህይወት ያስፈልገናል። ኦኬ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል ይላል እና ጌታችን ኢየሱስ ክርስቶስን ታላቁን ወንድማችንን መስለን እንድንኖር ያስፈልገናል። ኦኬ አሁን ስነ ስርዓት ያለው ህይወት ያስፈልገናል። አዎ ቅድስና ያስፈልገናል። አዎ ከኃጢአት የተለየ ህይወት ያስፈልገናል። አዎ እምነት ማለት ግን እምነትና ፕላስ ኑሮ ሲሆን ግን ያጣላናል። ያ ማለት ምንድነው? ያው አሁንም ጸጋው በእምነት አድኗቸዋል የዳነው በእምነት ነው የሚለውን ለመቃወም ማለት ነው። የዳነው በእምነት ብቻ ሳይሆን ኑሮ ካልጨመርክበት አትድንም
ወደሚለው ነገር ውስጥ ይሄ መጽሐፍ ቅዱሳዊ ሐሳብ ማለት ነው። ይህንን ነው አሁን እንመክራለን ብለው ዶክትሪን ነው የሚስቱት ሰዎች የምንለው ለዚህ ነው። እሺ ቶሎ ብለን እንግዲህ ማአት ጥቅሶች ናቸው ይህንን ሐሳብ የሚቃወሙ የመጽሐፍ ቅዱስ ጥቅሶች አሉት። እምነት ፕላስ ኑሮ ነው። እምነት ፕላስ ኑሮ አይደለም። ኦኬ እምነት ፕላስ ኑሮ አይደለም። እምነት ማለት እምነትና ከዛ ኑሮ ሲጨመርበት አይደለም። እምነት ማለት በራሱ እምነት ማለት ብቻ ነው። አለቀ። ራሱን ችሎ የቆመ ቃል ነው። እንግዲህ ገና ከፍቺው እንኳን ስንመጣ ፌዝ ማለት አንደኛ ኮምፕሌት ትረስት ኦር ኮንፊደንስ ኢን ሰምዋን ኦር ሰምቲንግ። እዚህ ጋር ይሁት በቃ ፌዝ ማለት ይሄው ነው። ኮምፕሌት ትረስት ኦር ኮንፊደንስ ኢን ሰምዋን ኦር ሰምቲንግ። ሁለተኛው ደግሞ ስትሮንግ ቢሊቭ ኢን ዶክትሪን ኦፍ ሪሊጅን ከዛስ ቤዝድ ኦን ስፒሪቹዋል ኮንቪክሽን ራዘር ዛን ፕሩፍ። ምንም ነገር ፕሩፍ ሳታደርግ ማመን ማለት ነው። ይሄ ነው እንግዲህ ፌዝ ማለት እንግዲህ ዝም ብለን እንኳን ቃሉን እንኳን ስንፈታው ማለት ነው። እና ወደ መጽሐፍ ቅዱሳችን ስንሄድ ደግሞ ምንድን ነው የሚለው እንግዲህ ኤፌሶን 2 ላይ ከ5 ጀምሮ እንኳን ስናይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና። ተመልከት፣ በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ በሰማያዊ ስፍራ አስቀመጠን። ጸጋው በእምነት አድኗችኋልና። ጸጋው በእምነት ፕላስ ኑሮ ጋር አድናችኋልና አይልም። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ የእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ወደ ሁለተኛ ጥቅስ ሁለተኛው ሮሜ 8 ከ29 ጀምሮ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁ መልክ እንዲመስሉ አስቀድሞ ወስኗልና። የልጁን መልክ እንዲመስሉ ልጁ በኩር ይሆን ዘንድ በብዙ ምኖች ወንድሞች መካከል። ጌታችን ኢየሱስ ክርስቶስ የእግዚአብሔር አንድያ ልጅ ነበረ፣ መጥቶ ከመሞቱ በፊት ማለት ነው። የእግዚአብሔር አንድያ ልጁን እስከሚሰጥ ድረስ አይደል የሚለው። አዎ መጥቶ ከሞተ ከተነሳ በኋላ ግን አንድያ ልጅ መሆኑ ቀርቶ በኩር ነው የሆነው። አሁን እግዚአብሔር አንድያ ልጅ የለውም፣ ግን በኩር ግን አለው። ልጁ በብዙ ወንድሞች አሁን እዚህ እህትና ወንድሞች ደግሞ መጡ ማለት ነው። በሞቱና ትንሳኤው እህትና ወንድሞች ልክ ሲነሳ ወደ ወንድሞቼ ወደ እህቶቼ ወደ ወንድሞቼ ሄደሽ ማለት ጀመረ ራሱ ማለት ነው። ስለዚህ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ እግዚአብሔር አሁን አንድያ ልጅ የለውም፣ የበኩር ልጅ ግን አለው። ሌሎቻችሁ ከዛ በኋላ የተወለድን ያው ወንድሞች ማለት ነው፣ ወንድምና እህቶች ማለት ነው። አንድያ ልጅ ካላችሁ አንድ ልጅ ብቻ ካለ አንድያ ልጅ ይባላል። ተከታዮች ሲኖሩት ግን እሱ ልጅ አንድያ ልጅ ሳይሆን የሚባለው የበኩር ልጅ ነው የሚባለው። ስለዚህ ነው እዚህ ጋራም ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የወሰናቸውን እነዛን ደግሞ ምን አላቸው? ጠራቸው። ከዛስ የጠራቸውን እነዛን ደግሞ አጸደቃቸው። ያጸደቃቸውን ደግሞ አከበራቸው። እዚህ ጋር ኑሮ ይታል። ኑሮ እኮ የለም እዚህ ጋር። የወሰነው እግዚአብሔር የወሰናቸውን ጠራቸው። የጠራቸውን ከዛ ትንሽ ኖረው በደንብ ኑሯቸው ታይቶ አይደለም የጠራቸው። የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ክርስቲያን መኖር የለበትም እያልኩኝ አይደለም። ሚስ አንደርስታንድ እንዳታደርጉኝ። አልፎ አልፎ የምናገረው ለዚህ ነው። የክርስቲያናዊ ሕይወት መኖር የለበትም እያልኩኝ አይደለም። እምነት ማለት ግን እምነትና ፕላስ ኑሮ ነው ማለት ግን አይደለም። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ከዛስ ተመልከት፣ ሞት ቢሆን ሕይወት ቢሆን መላእክት ቢሆን ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃይላት ቢሆን ከፍታ ቢሆን ከፍታ ዝነኝነት ምን ሀብት እሱም ቢሆን ዝቅታ ቢሆን ድህነት አሁን ያለንበት ምናምን የፈለጋችሁት አይነት የኑሮ እንትን ውስጥ ብትሆኑ ዝቅታ ቢሆን ልዩ ፍጥረት ቢሆን ልዩ ፍጥረት እኛም እኮ ፍጥረቱ ነን። እኛም እንኳን ከክርስቶስ ፍቅር ራሳችንን መለየት አንችልም። እኛም እኮ ፍጥረት ነን አክቹዋሊ። ኦኬ በክርስቶስ ኢየሱስ ተፈጠረን ይላል። ኦኬ እኛም እኮ ራሱ እኮ ጳውሎስ እኮ አንድ ፍጥረት ነው፣ አንድ ክሬሽን ነው፣ ልዩ ክሬሽን። ኦኬ ልዩ ፍጥረት ቢሆን እንኳን የሚታወቀው ይቅርና ማለት ነው ልዩ ፍጥረትም ቢሆን
በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እኛ እኮ ስለተረዳን ነው እንደዚህ የምናወራው። ያልተረዳ ሰው ግን በቃ ሲወዛወዝ ነው የሚውለው። ይኸው አሁን እዚህ ጋር ወንድማችን እምነት ማለት ማመን ብቻ ሳይሆን ኑሮም ነው እንጂ እምነት ብቻውን ማመን የሆነ ነገርን ማመን ብቻ አይደለም። ይሄ መጽሐፍ ቅዱሳዊ ነው። ሌሎችንም ጥቅሶች ቶሎ ቶሎ እናያለን። ሐዋርያት ሥራ ምዕራፍ 16 ታውቁታላችሁ። እነ ጳውሎስ ታስረው ነበረ በወይን ውስጥ። ከዛ በኋላ ጌታን ሲያመልኩ ድንገት በመንፈቀ ሌሊት ቀን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ። እስረኞችም ያዳመጧቸው ነበር። ድንገት የወይኑ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆቹ ተከፈቱ፣ የሁሉም እስራት ተፈታ። እንትኑን እንድስልላችሁ ነው። ከዛ የወይኒ ጠባቂው ከእንቅልፉ ነቅቶ የወይኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገል ዘንድ ሰይፉን መዘዘ። በቃ ራሱን ሊገል በቃ ጠዋትም ይገደላል። እስረኞች ካመለጡ ይገደላል። ስለዚህ ራሱን ይገል ዘንድ ሰይፉን ሲመዝ ጳውሎስ በታላቅ ድምፅ እየጮኸ ሁላችን በዚህ ያለን በራስ ላይ ክፉ ነገር እንዳታደርግ ብሎ ጮኸበት። ከዛስ መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ከዛስ ወደ ውጭም አውጥቶ ጌቶች ሆይ፣ ተመልከት እንግዲህ ኑሮ አሁን እዚህ ጋር አለ። እስቲ ምን ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። ከዛ ስነሱ ይኸውልህ እምነት ማለት ግሪኩ ምናምን ሳይሆን እምነት ማለት ታምኖ መኖር ይጠይቃል። እምነት የሆነ ነገር ማመን ብቻ ሳይሆን መኖርንም ይጠይቃል። አልዘበዘቡትም ማይ ፍሬንድ ማይ ጋድ። እነሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። እሱም በቤቱም ያሉት ሁሉ የእግዚአብሔር ቃል ነገሯቸው። በቤቱ ያሉትን ሁሉ ያው ዋናው የቤቱ ራስ እሱ ስለሆነ እሱ ከሰማ በቃ ሌሎቹ ሚስት፣ ልጆች ምናምን ይሰማሉ። የእግዚአብሔርን ቃል ነገሯቸው። በቃ ከዛ ቁስላቸውን አጠባቸው። ከዛ ከነሱ ተጠመቀ ይላል። ከዛ ኑሩ አሉት። እዚህ ጋር ኑሩ አለ። እዚህ ጋር እድን ዘንድ ምን ማድረግ ይገባኛል? በጌታ በኢየሱስ ክርስቶስ እመን። ኮዙ ምንድን ነው? መዳን። ሰውየው ምንድን ነው የፈለገው? መዳን። የተሰጠው መልስ ምንድን ነው? በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። ይሄ ነው የሐዋርያቱ ትምህርት እንጂ ኑሮን ከእምነት ጋር ጉብ አላደረጉበትም። ሰውየው ክርስቲያን ነው። ከዛ በኋላ ጌታ እንደረዳው ይኖራል፣ ጸጋው እያገዘው ይኖራል። ኦብቪየስሊ በቃ ይሄው ነው። ሌላውስ ሐዋርያት ሥራ ምዕራፍ 8 ጃንደረባው፣ ኢትዮጵያዊ ጃንደረባው። ከዛ በኋላ ታውቁታላችሁ ታሪኩን። በቃ የኢሳይያስን መጽሐፍ ተረከለት ፊልጶስ። ከዛ ፊልጶስም አፉን ከፈተ። ከዚያም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ከዛስ ይሁ እንግዲህ ሂደቱን። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። በቃ መጀመሪያ ሰምቷል፣ እስከ ኢየሱስ ድረስ ሰበከለት ይላል። ከዛስ ውሃ አየ። በቃ የነቃ ጃንደረባ ነው እና እንዳልጠመቅ የሚከለክለኝ ማን ነው አለ። የአሁኖቹ እኮ በቃ እስከሚፈቀድላቸው ነው የሚጠብቁትና 2 ዓመትም ጠብቀው ራሱ የማይጠመቃለን ይህ ነው። ይሄኛው ግን በቃ የድሮ ክርስትና ኦሪጂናሎቹ ክርስቲያኖች እንደዚህ ናቸው። ቀለል አድርገው ነው አሁን ነው በቃ ቡክት የሚያደርጉት እሽት የሚያደርጉትና ይሄ ቀለል ያለ ነው። መጽሐፍ እኮ በቃ ሃይማኖት እጅ ሲገባ ግን ይከብዳል። በቃ ብዙ ብራንቾች ይሰሩለታል። እዚህ ጋር ግን ቀለል ያለ ነው። በመንገድ ላይ ሲሄዱ ሰበከለት። ከኢሳይያስ መጽሐፍ ጀምሮ እስከ ኢየሱስ ድረስ ሰበከለት ይላል። ከዛ በመንገድ ሲሄዱ ጃንደረባው ውሃ አየ። እንዳልጠመቅ ምን ይከለክለኛል አለው። ፊልጶስስ ይኸውልህ ኑሮ በፍጹም ልብ ብታምን ተፈቅዶልሃል አለው። አጭር መልስ፣ አጭር መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አቤት አቤት! በቃ ጽድት ያለች ጥያቄው፣ ጽድት ያለ መልሱ፣ ጽድት ያለ ኮተት የለውም። ከዛስ ሰረገላውም ይቆም ዘንድ አዘዘ። ከዛስ ፊልጶስና ጃንደረባ ሁለቱም ወደ ውሃ ወረዱ፣ አጠመቀው፣ ዳነ፣ አለቀ። ይኸው ነው። እምነቱ በሙሉ የተያዘው የእግዚአብሔር ልጅ ከማመን ጋር ብቻ ነው እንጂ ከኑሮ ጋር አይደለም። ኑሮዬን ጨምሬ አይደለም እምነቴ ላይ እምድነው።
ወይም እምነቴ ነው የምለው ኑሮዬንም ጨምሬ አይደለም። የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ እንደሆነ የእግዚአብሔር ልጅ እንደሆነ አምናለሁ አለ። እኔም አምናለሁ፣ አጠመቀው፣ እኔም ተጠመቅኩ፣ ድኛለሁ። እምነት ማለት ይኸው ነው። ሌላው ደግሞ በተደጋጋሚ የሚጠቅሱት ምንድነው? እምነትን በጣም ያሳንሱትና ይሄ ያዕቆብ ምዕራፍ 2 ላይ ያለው ጋራ አጋንንትም ያምናሉ ከሚለው ጋራ ያገናኙታል ማለት ነው። ያዕቆብ ሲጀምር ያዕቆብ ምዕራፍ 2 እዚህ ጋራ ስለምን እየተናገረ እንደሆነ ስለ ደህንነት ጨርሶን እያወራ አይደለም። ኦኬ፣ ያዕቆብ እዚህ ጋራ ስለ ደህንነት እያወራ አይደለም፣ ስለ ደህንነት ነው እያወራ ያለው። ስለዚህ እምነትና ስራ ነው የሚያድነው የምትሉ ከሆነ ግን እዚሁ ያዕቆብ መጽሐፍ ላይ ጉዳችሁ ነው የሚፈላው ማለት ነው። ምን እያላችሁ መሰላችሁ? ሉክ፣ በመጀመሪያ ደረጃ ኢየሱስ ክርስቶስ የመጣው ለአጋንንት አይደለም። አጋንንት አምነው እንዲድኑ አይደለም። ኢየሱስ ክርስቶስ የመጣው የሰው ልጅ በክርስቶስ ኢየሱስ አምኖ ይድን ዘንድ ነው። ኦኬ፣ እንጂ ለአጋንንት አይደለም የመጣው። አንድ በል። ሁለተኛ ያዕቆብ ምዕራፍ 2 ስለምን እያወራ ነው? ያዕቆብ ምዕራፍ 2 እምነትና ስራ ሲደመር ነው ደህንነት እያለ ነው ያዕቆብ? በፍጹም። ያዕቆብ ሐዋርያት ሥራ ምዕራፍ 15 ላይ ትገረዙ ዘንድና ያው እዚህ ጋር ትገረዙና ሕግን ትጠብቁ ዘንድ ግድ ያሏቸው ሰዎች ሾልከው እንደመጡ ሰምተናል፣ አውቀናል እያለ ሕግን ጠብቁ የሚሉ ሰዎችን የተቃወመ ሰውዬ ነው ያዕቆብ ማለት። ያዕቆብ ማለት እዚሁ ምዕራፍ 2 ላይ ቁጥር ምንድነው 10 ላይ እንኳን ሄደን ስናይ ገና ከመጀመሪያው ብሎክ አድርጎ ነው የሚጀምረው ያዕቆብ ራሱ። ምንድነው በሕግ ስራ ከሆነ ልካቸውን ነግሯቸው ነው ራሱ የሚጀምረው። ሰዎች ግን ይህንን ከፍ ብለው እንኳን አያነቡትም፣ እስር ሆነው ነው የሚያነቡት። ያዕቆብ ግን ራሱ እዚሁ ያዕቆብ ምዕራፍ 2 ላይ እንኳን ምንድነው የሚለው? ሕግን ሁሉ የሚጠብቅ በሕግ ስራ አይደለም እያለ ነው። ማይ ፍሬንድ፣ በስራ አይደለም እያለ ነው። ያው ከሆነ ከፈለክ ደግሞ ይኸውልህ ሕግን ሁሉ የሚጠብቅ በሱ ከሆነ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል ይላል። እኔ አሁን ሰውን ስታማ እግዚአብሔርን በደልኩት ነው የምትለው? ቢኮዝ አትማ ያለው እግዚአብሔር ስለሆነ ማለት ነው። እሺ፣ ከዛስ አንተ ሐሜት ብቻ ነው እግዚአብሔርን በደልኩ የምትለው። ያዕቆብ ግን በሁሉ በደለኛ ይሆናል ማለት በዝሙትም በደለኛ ትሆናለህ ማለት ነው። አንተ እኮ አልዘሞትክም። አንቺ እኮ ምናልባት ድንግል ትሆኛለህ። ምንም ዝሙት እኮ አድርጋሽ እኮ አታውቅም። ግን በእግዚአብሔር ዘንድ በሕግ ከሆነ የምናወራው ይላል ያዕቆብ፣ ሕግን ሁሉ የሚጠብቅ በአንዲቱ እኮ ነው የሚለው፣ በአንዲቱ የሚሰናከል በሁሉ በደለኛ ይሆናል። እግዚአብሔርን በውሸት ብቻ ነው የበደልኩት ብለህ ስታስብ ኖ በምንዝርናም በድለኸኛል ይልሃል ሕጉ። በስርቆትም በድለሃል ይላል። በግድያም በድለሃል ይላል። በሁሉም በደለኛ ይሆናል፣ በሁሉም ተጠያቂ ይሆናል ማለት ነው። ስለዚህ ሕጉ አንተ ወይ ተመኘው ብቻ ስትል አትመኝ ያለው እሱ ነው። ተመኝቻለሁ እንጂ አላደረግኩም ብትል ሕጉ ግን አመንዝሯል ይላል መጥቶ። ቢኮዝ አታመንዝር ያለው አትመኝም ብሏል። ይኸው እዚሁ ጋር እኮ ይናገራል። አታመንዝር ያለው ደግሞ አትግደል ብሏል። አሁን እናንተ ከሌሎቹ ጋር አያይዟቸው። ይሄ 2 ብቻ ስለጠቀሰ ነው። አታመንዝር ያለው እኮ ደግሞ አትግደል ብሏልና። እሺ አንተ አሁን ተመኝቻለሁ እንጂ አላመነዘርኩም በል እኮ። አታመንዝር እኮ ያለው አትመኝም ብሏል። ስለዚህ ይላል ባታመነዝር ነገር ግን ብትገል ሕግን ተላላፊ ይሆናል ይላል። ዳት ሚንስ ባትዘሙት ግን ብትመኝ እንደዘሞትክ ነው። እሺ ብትዘሙት ነገር ግን ባትገል እንደገደልክ ነው። ሕጉ እንደዚህ ነው የሚያወራው። ያዕቆብ እንዲህ ብሎ ነው የሚጀምረው። እርማችሁን አውጡ። ያዕቆብ በስራ ነው የምትሉ ሰዎች፣ ያዕቆብ ገና ከመጀመሪያው ቅንድባቸውን ብሎ ነው የሚጀምረው ማለት ነው። ሌላኛው አደጋ ደግሞ እምነትና ስራ ነው የሚያድነው እያለ ነው ያዕቆብ የምትሉ ሰዎች ከሆናችሁ በጣም ተሳስታችኋል። ያዕቆብ እዚህ ጋር አንድ የዳነ አማኝ ከሌላ ሰው ጋር ሲገናኝ አንተ እምነት አለህ እኔ እምነቴን በስራ ያሳያለሁ ከሚለው ሰውዬ ጋራ እንዴት ነው መታወራው ነው? እሱ እምነቱን በስራ ያሳያል፣ አንተ ግን እምነትን እስቲ በስራ ያሳየው። በቃ ይሄ ኑረው እያለ ነው እንጂ እምነትና ስራ ነው የሚያድነው እያለ አይደለም ጨርሶኑ ማለት ነው። ቢኮዝ ሐዋርያት ሥራ ምዕራፍ 15 ላይ የተቃወመ ነው ያዕቆብ። እዚሁ ላይ ደግሞ በአንዲቱ የሚሰናከል በሁሉም ይበድላል እያለ ነው። እንደገና ደግሞ የሚያነሳቸው የብሉይ ኪዳን ሰዎች አሉ። የታወቀው ማንና አብርሃምና
አመንዝራይቱ ወይም ደግሞ ጋለሞታይቱ ረዓብ። እሺ ያዕቆብ እያለ ያለው እምነትና ስራ ነው የሚያድነው እያለ ነው። እሱን ከሆነ እያለ ያለው እንግዲያውስ ያዕቆብ እንደዚህ እያለን ነው ማለት ነው። እሺ እንደው የአብርሃምን እንተው። የአብርሃምን ራሱ እንኳን እኮ አባታችን አብርሃም ልጁን ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። አዎ በስራ ነው ስትል ራሱ እኮ መልሶ እኮ ያዕቆብ ራሱ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል እዚሁ እኮ እንጂ ስራው ጽድቅ ሆኖ ተቆጠረለት አይልም። ሰው እንዴት እንደማያነብ አላውቅም። እንደዚህ የአብርሃምን ያነሳና ጽድቅ ሆኖ የተቆጠረለት ግን ምኑ ነው? እምነቱ ነው። ስራ ሰርቷል? አዎ እሱም ይመካበታል ይላል። ሮሜ ላይ ደግሞ በእግዚአብሔር ዘንድ ግን መመካት አይችልም ይላል። ስለዚህ አብርሃም እንኳን እምነቱ ነው ጽድቅ ሆኖ የተቆጠረ። መቆጠር ማለት ጽድቅ የጽድቅ ስራ መስራት ማለት ነው። ጽድቅ ማለት የጽድቅ ስራ መስራት ማለት ነው። አሁን እዛ ጋር አብርሃም የሰራው ስራ የለም፣ ግን እምነቱ እንደ ጽድቅ ሆኖ ተቆጠረለት፣ እሱም የኛ አባት ይሆን ዘንድ ማለት ነው። እኛም እኮ የሰራነው ስራ የለም አይደለ? ከዛ እምነታችን ነው እንደ ጽድቅ ሆኖ የተቆጠረልን ማለት ነው። ልክ እንደዛ ነው ማለት ነው። እና አብርሃምን እንደዛ ሲያጸድቀው እኛን እያየ ነው ከሩቅ እግዚአብሔር ማለት ነው። እና ከዛ በኋላ እንግዲህ ስለ ጋለሞታይቱ ረዓብ እንምጣ። እንግዲህ ኦኬ እምነትና ስራ ነው የሚያጸድቀው የምትሉ ከሆነ ያዕቆብ እያለን ያለው ጋለሞታይቱ ረዓብ ደግሞ ይላል። ጋለሞታ ማለት ሴተኛ ዳሪ ማለት ነው አይደል? ከወንዶች ጋር እየተኛች ገንዘቧን ሜክ የምታደርግ ማለት ነው። ስለዚህ ያዕቆብ እያለን ያለው ምንድን ነው ማለት ነው? በእናንተ አባባል ጋለሞታን ብትሆን ስትሬት ላይ ቆማ ከወንዶች ጋር እየያዘች የምትሄድ ብትሆንም መልካም ስራ ከሰራች ትድናለች እያለ ነው ማለት ነው ያዕቆብ። ጋለሞታዎችም ቢሆኑ ሴተኛ ዳሪዎችም ቢሆኑ መልካም ስራ ከሰሩ ይድናሉ እያለ ነው ያዕቆብ። ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ሲልህ የዘላለም ሕይወት አገኘች ወይም ድነት አገኘች እያለ ነው አይደለም። አሁን ይሄ ጽድቅ የሚለውን ነገር ራሱ ቃሉን ራሱ አለመረዳት ማለት ነው። ጽድቅ ማለት ራይ ማለት ነው። ራይችስነስ ትክክል ማድረግ ማለት ነው። ያዕቆብ እያለ ያለው ትክክል አላደረገችም እያለ ነው ያለው። በቃ ይህንን ነው እያለ ያለው። በስራ አልጸደቀችምን ሲልህ ትክክል አላደረገችምን እያለ ነው ያለው እንጂ ጋለሞታ ሴቶች፣ ሴተኛ ዳሪዎች ብቻ መልካም ስራ ከሰሩ የዘላለም ሕይወት ይወርሳሉ እያለ አይደለም ያዕቆብ። ይኸውልህ ምኑን አደናለሁ ብለህ ምን ውስጥ እንደምትገባ ተመልከት። ስለ ያዕቆብ ምዕራፍ 2 ከዚህ በበለጠ በጣም ዲፕ በሆነ ትንታኔ እዚህኛው ቪዲዮ ላይ ታገኛላችሁ። እሱ ላይ ሄዳችሁ በጥልቀት ይዩት። በጣም ነው የምትገረሙት ማለት ነው። እና ያዕቆብ ምዕራፍ 2 በጥልቀት ይገባችኋል። ስለዚህ እንደዛ ከሆነ ነገሩ እምነትና ስራ ከሆነ እንግዲያውስ ጋለሞታዎች ስራ ከሰሩ ይጸድቃሉ፣ የዘላለም ሕይወት ያገኛሉ ማለት ነው። ስለዚህ ያዕቆብ እሱን ነው እያወራ ያለው ማለት ነው። ተመልከት፣ ይሄ ነው ችግራችን። ስለዚህ አውዱንም ስለማናውቅ ማለት ነው። እቺ ጋለሞታይቱ ረዓብ ናት። እስራኤላዊም አይደለችም። ሲጀመር እስራኤሎች እየመጡ ሳሉ አወቁ። ወሬ ሰምታለች። በቃ እየገሰገሱ እንደሆነ መልእክተኞቹ ወይም እነዛ ሰላዮቹ ስታገኛቸው ሰምተናል ስለእናንተ አለቻቸው። ከዛ ቤቱ አሳደረቻቸው፣ በሌላ መንገድ ሄደቻቸው። እሱ ትክክል አይደለም እያለ ነው ያዕቆብ ነው። ከዛስ እነሱ ሲገቡ ዳነች፣ አብራ አልጠፋቸው። ኦኬ እንደውም ዕብራውያን ላይ ጋለሞታይቱ ከእምነት አባቶች ጋር ራሱ ይደረድራታል ማለት ነው። እምነቷ ምንድን ነው? እስራኤሎች ይመጣሉ፣ በቃ ያሸንፉናል፣ በቃ እኔም ከነሱ ጋር ሆኜ ይድናሉ፣ ያደኑኛል የሚል እምነትን እሱን ነው እንግዲህ በእምነት ነው በቃ ያደረገችው ያንን። ስለዚህ ያ እምነቷ እውነትም አዳናት። እስራኤሎች ሲገቡ እሷን አላጠፏትም ማለት ነው። ኦኬ እና እቺ ጋለሞታይቱ ረዓብ እዚህ ጋር የተጠቀሰችው ጋለሞታይቱ እያለ እና እዚህ ጋር ስለ ዘላለም ሕይወት ከሆነ ያወራ ያለው ያዕቆብ እንግዲህ ያው በጣም ቴዎሎጂያችን በሙሉ ይበላሻል ማለት ነው። ኦኬ ድራጊስቱም እንግዲህ መልካም ስራ ከሰራ ይድናል ልትለይ ነው። አሁን መንገድ ላይ የሚቆሙትም እንግዲህ በቃ ከዛ ከሸቀሉት ላይ እንግዲህ ለሰው ዳቦ ከገዙ ይድናሉ ልትለይ ነው። ከሸቀሉት ላይ ለሰው ዳቦ ቢገዙ ትክክል ነው ወይ? አዎ ለራቦ ይግዙለትም። ስራዋ ግን ልክ አይደለም። ጋለሞታ ናት ሲጀመር፣ የኪዳን ሰው አይደለችም። ጋለሞታይቱ ሴት እያለህ ነው።
ያዕቆብ እኮ ነው እሱ አይሁዳዊ ነው። ስለዚህ ጋለሞታ ሴት መልካም ስራ ከሰራች የዘላለም ሕይወት ታገኛለች እያለ ነው ያዕቆብ። ጨርሶ ነው አይደለም። ራሱ አብርሃምንም ራሱ እምነቱ ነው ጽድቅ ሆኖ የተቆጠረለት እያለ ነው። ስለዚህ እዚህ ጋራ እምነትን በስራ አሳይ እያለህ ነው። ከሌላ ሰው ጋር አንድ ሰው ራቁቱን መጥቶ ሂድ ብላ ሳትሙቅ ብላ ጠጣ ብትለው ለሰውነቱ የሚጠቅመው ነገር ባሰጠው ምን ይጠቅመዋል እያለ ነው። እና ውረድለት ስጠው እያለ ነው እንጂ እዚህ ጋር ስለ ደህንነት ስራህን ጨምርና ዳን እያለም አይደለም ማለት። አጋንንቶች እኔም ማምነውን ሁሉ እንኳን ቢያምኑ አይድኑም። ቢኮዝ ኢየሱስ ክርስቶስ የመጣው እነሱን ለማዳን ሳይሆን የሰው ልጆችን ለማዳን ነው። ያዕቆብም እያወራ ያለው ጨርሶኑ እምነትና ስራ፣ እምነት ሲደመር ስራ፣ እምነት ሲደመር ኑሮ ኢዝ ኢኳል ቱ ሰልቬሽን እያለ ጨርሶኑ አይደለም። እሱም ካለሞታዎች ስራቸውን እየሰሩ ከወንድ ጋር እየተኙ ከዛ ፕላስ መልካም ስራ ከሰሩ ይድናሉ እያለን ነው ማለት ነው ያዕቆብ። ይሄ ሙሉ ቴዎሎጂያችንን የሚያበላሽ ነው ማለት ነው። ስለዚህ ድነት የሞትና የትንሣኤ ጉዳይ እንጂ የኔ መኖርና አለመኖር ጉዳይ አይደለም። ይህንን ጀስት እንደ ሞቶ ያዙት። ድነት የሞትና የትንሣኤ ጉዳይ እንጂ የኔ መኖርና አለመኖር ጉዳይ አይደለም። ይህንን አነጋገሬን ራሱ የሚያረጋግጥልኝ የመጽሐፍ ቅዱስ ክፍል አለ? አዎ አለ። እሱን እናያለን። እሺ እንግዲህ በስተመጨረሻም ደግሞ ስለ ነገረ ድነት ነው። ወንድማችን ያው ነገረ ድነትን በሶስት ከፋፍሎ ነው የሚያስተምረው። በቃ መዳን የሚል ቃል ከመጽሐፍ ቅዱስ ሲያይ እንዴ ከኋላ ያደርገዋል፣ ከዛ አንዴ ከፊት ያደርገዋል። አሁን ከጎን ማድረግ ነው የቀራቸውና ይሄ ድነናል፣ እየዳንን ነው፣ እንድናለን የሚል ቃል አላቸውና አይተነትኑትም። የትኛው እንደሆነም አይታወቅም። ራሱ የዳኑበትን መዳን ነው እንደገና የዳንን ነው የሚሉት፣ እንደገና እንድናለን ደግሞ የሚሉት ማለት ነው። እና ቃሉ ራሱ የተወዛገበ ነው። ድነናል ካልክ በኋላ እየዳንን ነው ራሱ የሆነ የእንትን አባባል ነው። አባባሉ ራሱ አይመችም። ለምሳሌ ሆስፒታል ሄደ ታክመን ሆስፒታል በቃ ዶክተሩ አክሞን ምን ብሎን የሚያስፈልገውን መድኃኒት ሰጥቶን ሰርጀሪም ከሆነ አድርጎ ከዛ በኋላ እንደገና ቼክ ሲያደርግ ምንም ነገር ካሌለ በቃ ድናሃል፣ አሁን ወደ ቤት መሄድ ትችላለህ ብሎ ያሰናብተናል። ግን እያሰናበተን እያለ ልክ በቃ በጣም ዶክተር እያመሰግናለሁ እግዚአብሔር ይስጥልኝ ምናምን ብለን በቃ መስግነን እየሄድን እያለን በሩ ጋር ስንደርስ ማነህ እንትና እየዳንክ ነው ቢልህ ምን ነው ትለው? እየዳንክ ነው። ከዛ ደግሞ እሱ ይባስ ብሎ ደግሞ ስትለው ትድናለህ ቢልህስ እንደገና ተመልሰህ በቃ ድንጋይ ይዘህ ነው የምትመጣው እና ትቀልድብኛለህ እንደ ምናምን ነው የምትለው። እና ጨርሶ ነው አይባልም። ድነሃል ከተባልክ በኋላ በቃ ድነሃል ነው እንጂ እየዳንክ ነው ትድናለህ አይባልም ማለት ነው። እና ምንድነው መጽሐፍ ቅዱስ ላይ ያሉትን እነዚህ ድነት ለድነቴ መዳናችሁ ምናምን የሚሉ ቃላቶች አሉ። እዚህ ቪዲዮ ላይ ግን መጽሐፍ ቅዱስ ላይ ያሉትን መዳኖች በሙሉ ሰብስቤ በቃ እንደ ማጥኛ ይሆንላችኋል እና ይህንን ቪዲዮ እንድታዩ ትጋብዛችኋለሁ። ያዕቆብ ምዕራፍ 2 ቅድም ነግሬያችኋለሁ። ይሄ ደግሞ ሁለቱ መዳኖች የሚለውን ያው ከወንድማችን አባባል ጋር አገናኝቼ ነው። እሱ መዳን 3 ይላል፣ መጽሐፍ ቅዱስ ግን 1 ነው የሚለው። ሌሎቹ መዳኖች ግን ምን ማለት እንደሆኑ በሁለት ከፋፍለን ያጠናንበት በጣም ብዙ ሰው ያየበትና በቃ ሁሉም የተቀበሉት ቪዲዮ ነው ማለት ነው። ምክንያቱም በቃ መጽሐፉ እንደዛ ነው የሚያወራው፣ እንደዛ ስለሚያወራ ማለት ነው። እና ከዚህ ውስጥ አንዷን እንኳን ብንወስድ አንደኛ ጴጥሮስ አሁን እድን ዘንድ ምን ማድረግ ይገባኛል ምናምን ሲል በቃ ከገሃነሙ ፍርድ ነው። ኦኬ ያዳነን በቅዱስ አጠራሩም የጠራን ሲል አሁንም ከገሃነሙ ፍርድ መዳንን ነው። ይህ የመጨረሻው ፍርድ ሙታኖች በነጩ የፍርድ ወንበር ፊት ቆመው የሚፈረድባቸው የገሃነም ፍርድ የዘላለም ሞት አለ አይደል? ከሱ መዳንን የሚያወሩ መዳኖች አሉ። መዳን የሚባለው ሌላ ደግሞ መዳን ተብሎ የተጠቀሰ ግን ከአክሊል ከክብር ከንግስና ጋራ የተያያዙ ከሽልማት ጋር የተያያዙ ደግሞ መዳን ተብሎ የተጠቀሱ ክፍሎች አሉ። ግን መዳን ነው ተብሎ የተጠቀሱት እነዛ ከገሃነም ፍርድ መዳን ጋር ጨርሶ ነው አይገናኙም። እንደው አንዱን ጥቅስ እንኳን ልንገራችሁ መዳን ተብሎ የተጠቀሰ ምናምን። እሺ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ድረስ እናየዋለን። አሁን ይሄ እዚህ ጋር መዳን የምትል አንድ ቃል አለች። እንግዲህ እሷን ወስደው ነው እንግዲህ ወደፊት ነው ምናምን ነገር የሚሉት። ግን እችኛዋ መዳን አሁን ለምሳሌ መዳን ተብላ ተጠቅሳለች። ግን ከገሃነም ፍርድ መዳን አታመላክትም። አውዱ እሱን አይደለም የሚነግረን ማለት ነው። በጣም ነው የምትገረሙት። ተመልከቱ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 ጀምሮ እናነባዋለን። እንደዚህ ይላል፣ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና፣ ተመልከት እንግዲህ አጻጻፉ ራሱ በጣም ነው ደስ የሚለው፣ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት ያቸው
አሁን ከገሃነም ፍርድ ጋር ይገናኛል? አይገናኝም። ተመልከት። ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይልና ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ዋው! ይሄ መዳን በሰማይ ቀርቶላችኋል። ርስቱን ነው መዳን የሚለው። የገሃነም ፍርድን መዳንን በሰማይ ቀርቶልሃል አይባልም። ይባላል አይባል። እንደዚህ አውድ አያነቡም። ይሄ ነው። ስለዚህ የተዘጋጀው መዳን ወደፊት ነውና ወደፊት ነው ምንድነው ይላል። ይሄ ስለ ርስት ነው የሚያወራው። ይሄው ከላይ ጀምሮ ውስጥ ያንብቡት። የማይጠፋ እድፈት ለሌለበት ለማያልፍ ርስት። እንዲያውም ሕያው ቃል አንድ መጽሐፍ አለችና ይህንን ክፍል መንግስት ነው የምትለው። እስቲ እሷን እናያለን። ሕያው ቃል ይህንን ክፍል እዚህ ጋር አስቀምጥላችኋለሁ። ሕያው ቃል ይህ መጽሐፍ ካላችሁ ቀለል ባለ አማርኛ የተተረጎመ መጽሐፍ ነው። በጣም ብዙ ነገሮችን ከበድ ያለውን አማርኛው መጽሐፍ ቅዱስ ቀለል ባለ ሁኔታ የሚያስረዳ መጽሐፍ ነው ማለት ነው። ሕያው ቃል ኦኬ፣ ቢኖራችሁ በጣም ጥሩ ነው። እሺ እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 1 ከቁጥር 4 ጀምሮ ያው በዚህ ጊዜ ያልፋል፣ በዚህ ጊዜ ይቀራል የማይባል ነውር ነቀፋ የማይገኝበት ዋጋው በብር በወርቅ ሊተመን የማይችል የዘላለም ሕይወት ለእናንተ በሰማይ ተዘጋጅቶ ይቆያችኋል። ተመልከቱ። ከዛስ እርሱን በማመናችሁ በመጨረሻው ዘመን ሊገለጥ የተዘጋጀውን መንግስት። መዳን የሚለውን ነው መንግስት የምትለው ትርጉም ነው እንጂ በሰማይ ቀርቶልሃል አይባልም። የገሃነም እሳት መዳን መንግስቱን ነው መዳን የሚለው መጽሐፉ። እና ከተለያየ ትርጉም እና ከአውዱ መረዳት ከላይ ጀምሮ ራሱ ይህንንም ባላነብ ከላይ ጀምሮ ራሱ ስለ ርስት እያወራ እንደሆነ በጣም ግልጽ ነው። እስቲ ደግሞ አንድ ቦታም ደግሞ የተናገረውን ክፍል ደግሞ እናያለን ማለት ነው። ወደፊት ነው መዳናችን የሚለው ክፍል ደግሞ አለ። እስቲ እንስማው። እሱን ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧል ሲባል መዳናችን የት ነው ያለው ማለት ነው? ፊት ለፊት ነው ያለው። ትላንትና ኮንቨርሽናችን ከተካሄደበት ጊዜ ይልቅ አሁን ወደሱ እየደረስን ነው። የት ነው ይሄ ጊዜ ያለው? ከፊታችን ነው ያለው። እሺ ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧል የሚለው ነው። እንግዲህ አሁን ድነናል የምንለው ነው። ገና ወደፊት ነው መዳናችን። የት ነው ያለው ይላቸዋል። ወደፊት ነው ያለው ይላቸዋል። እና አሁን ምን እያደረግን ነው ታዲያ? አሁን አልዳንም ነው? ድነናል ስትላቸው አዎ ይሏል። ከዛስ ደግሞ መዳናችን ደግሞ ወደፊት ያደርጉታል። ይሄ ነው ትልቁ ችግሩ። ኦኬ አሁን ይህም ክፍል እያወራ ያለው ስለምን ነው? መዳናችን ወደኛ ቀርቧል። አሁን እንደው እናንተን ራሱ አሁን ቅድም ካነበብነው አንደኛ ጴጥሮስ ላይ ካነበብነው ክፍል ጋር አሁን ኢየሱስ ክርስቶስ ወደኛ እየመጣ ነው። በቃ እኮ ስለ ጌታ መምጣት እኮ ነው የሚያወራው እንጂ ይህ አሁን የዳንበት መዳን ድነታችን ራሱ ገና ወደፊት ሆኖ ገና ወደ የሄድን የምንደርስበት ነገር ነው እያለ አይደለም። እየቀረበ ያለው ምንድን ነው? ጌታችን ኢየሱስ ክርስቶስ ሊመጣ ነው። ኦኬ እና ቅዱሳኖችን እያላቸው ያለው ሐዋርያው ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል እያለ ያለው በቃ ጌታችን ኢየሱስ ክርስቶስ ሊያድነን ነው አይደል? የሚመጣው ሊያድነን ማለት ነው። በቃ ይሄ የሚበሰብሰው የማይበሰብሰው ሊለብስ አይደል? ንግስናው፣ ክብሩ፣ መንግስቱ ነው እንጂ ይሄ ዋናውን ከገሃነም እሳት ሊያድነን አይደለም። እሱን ማሁን ማድነናል። እሱን እኮ እዚሁ ማረጋገጫ ሰጠን እኮ። ኢየሱስ ክርስቶስ ገና ሳይሄድ እኮ በእኔ የሚያምን በላከኝ የሚያምን እሱ ወደ ፍርድ አይመጣም እኮ አለ። ከሞት ወደ ህይወት ተሻገረ እንጂ አለ። አለቀ እኮ። እድን ዘንድ ምን ማድረግ ይገባኛል ሲባል ትድን ዘንድ በየጌታ በኢየሱስ ክርስቶስ ስም አንተና ቤተሰቦች ትድናላችሁ። 4 ነጥብ። ጸጋው በእምነት አድኗችኋል። 4 ነጥብ። ኦኬ በቃ ይሄንን ነው የሚያወራው እና የመጨረሻ ጥቅስ እናያለን ማለት ነው። እና ይሄንን ክፍል ገብተን ብናየው ካመንበት ጊዜ ይልቅ ዛሬ ወደ መዳናችን ወደኛ ቀርቧል የሚለውን እስቲ እንወስን። ይሄ ክፍል የተጻፈው ሮሜ ላይ ነው ማለት ነው። ግን ጳውሎስ ከዛ ክፍል በፊት እኮ የሮሜን ክርስቲያኖች ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ ከጌታችን ካለ ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ ብሎ ኦልሬዲ አስሯቸዋል እኮ
በቃ ከዚህ ፍቅር ምንም ሊለየን እንደማይችል ተረድቻለሁ። ስለዚህ የሆነ መዳን ገና ከፊት ለፊት ነው እያለ አይደለም ጳውሎስ። በቃ ኦልሬዲ በዚህ ፍቅር ውስጥ ታስረዋል፣ ምንም የሚለየን ነገር የለም ብሎ ነው የሚጀምረው ራሱ ምዕራፍ 8 ላይ ማለት ነው። ከዛ እንሂድ እስቲ ይሄ ካመንበት ጊዜ ይልቅ መዳናችን ይሄ በፍቅር ያሰረን ጌታችን ኢየሱስ ክርስቶስ ሊመጣ ነው እያላቸው ነው። በቃ ሌላ ነገር አይደለም እንጂ ደህንነታቸውን ገና ወደፊት እያደረገባቸው አይደለም። ከዚሁ እኮ ይኸው ምዕራፍ 8 ቁጥር 39 ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ ከጌታችን ካለ ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ አለ እኮ። ዘጋው እኮ እዚህ ጋር ኦኬ። እና የሰዎቹን ደህንነት ገና ወደፊት እያደረገባቸው ሰዎቹ በፍቅር ተይዘዋል፣ ታስረዋል። ከዚህ ፍቅር ምንም ሊለየን እንደማይችል ተረድቻለሁ ብሏል። አሁን ወደ ክፍሉ እንሂድ። አሁን በቃ ብዙ ነገር ይናገርና እዛው 8 ላይ ከክርስቶስ ፍቅር ሊለየን ምንም እንደማይችል ተረድቻለሁ ብሏል። እዛ ጋር በፍቅር ታስረዋል ሰዎቹ ኦልሬዲ። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ብሏል። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም የሚለውም እዚሁ ሮሜ ላይ ነው። እና በቃ እዚህ 13 11 ላይ ይመጣና ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። አዌር ከዛስ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ይህንን ወስደው ነው መዳናችን ገና ወደፊት ነው የሚሉት። ድጌታ በቃ ኢየሱስ ክርስቶስ ሊመጣ ነው፣ መንግስት ይዞ ሊመጣ ነው፣ ወደኛ እየቀረበ ነው፣ እኛም ወደሱ እየቀረብን ነው እንጂ ደህንነታችን አሁን ገና ነው ወደፊት ነው እያለ አይደለም። እንደዚህ ነው እንግዲህ መጽሐፍ ቅዱስን የሚተረጉሙት ማለት ነው። ነገረ ድህነትን በእንደዚህ አይነት ሁኔታ ነው የሚረዱት። ድነት የሚለውን ግን እዚህ ቪዲዮ ላይ ታገኙታላችሁ ማለት ነው። ምን ማለት እንደሆነ እያንዳንዱ በተቻለ አቅም ከአዲስ ኪዳን መጽሐፍቶች ላይ አውጥቼ ነው እዚህ ጋር ያስተማርኩት። እዛ ላይ በጣም ብዙዎቹን ትረዳላችሁ ማለት ነው። ኦኬ፣ አንድ ከገሃነም እሳት መዳን ነው። ሌላው ግን ከአክሊል ከመንግስትና ከክብር ጋር የተያዘ መዳን ነው ማለት ነው። መዳናችን ዛሬ ወደኛ ቀርቧል ማለት በቃ ከዚህ ኑሮ ስቃይ፣ ከዚህ ከሚበሰብሰው ስጋ የማይበሰብሰውን የሚለብስበት፣ ወደ ክብር የምንገባበት፣ የምንነግስበት፣ ከንጉሱ ጋር አብረን የምንሆንበት፣ አብረው ኖሩና ነገሱ ይላል። እሱን ማለት ነው። ወደኛ ቀርቧል የሚባለው እሱ ነው እንጂ የገሃነም ፍርድ ወደኛ ቀርቧል፣ ከሱ መዳን ወደኛ ቀርቧልም ራሱ ሎጂካሊም ራሱ አይሄድም። ኦኬ፣ እሱን እያለ አይደለም ክፍሉ። እሺ፣ የመጨረሻው ክፍላችን ደግሞ ይሄ መዝጊያችን ይሆናል። ሮሜ ምዕራፍ 4ን እሱን አይተን እንጨርሳለን ማለት ነው። ሮሜ ምዕራፍ 4 በጣም እንግዲህ ወንድማችን ምንድነው ቅድም ባለው ላይ ይሄ በቃ እምነት ማለት ኑሮ ነው እንጂ እምነትና ኑሮ ነው አንድ ላይ እምነት የሚባለው ኑሮም ጨምሮበት ማለት ነው። እና ቅድም ባየናቸው የመጽሐፍ ቅዱስ ክፍሎች ውስጥ ግን አንድም ቦታ ላይ ኑሮ የለም። ኑሮ አያስፈልግም ግን አላልንም። ግን እምነት ማለት እምነት ፕላስ ኑሮ ግን አይደለም። አንድ ሰው አምኗል የሚባለው ስራ ሲጨምር ወይም ኑሮውን ሲጨምር ሳይሆን ማመን ብቻ ነው። እድን ዘንድ ምን ማድረግ ይገባል? በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናለህ፣ ጸጋው በእምነት አድኗቸዋልና እንጂ ጸጋው በእምነትና በኑሮ አድኗቸዋል አይልም። እና እምነት ማለት ይሄው ነው በቃ። እንግዲህ ኑሮ አሁንስ ኑሮ አለ ወይ? ሮሜ 4 ላይ ኑሮ ካለ እስቲ እሱንም እንይ። እሺ መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ኖረ አልኖረም? ምን ሆኖ የተቆጠረለት? ጽድቁ። ቁጥር 4 ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም። ያ ዕዳ ነው። ስራ ኑሮ ካለ ጸጋ የሚባል ነገር የለም። ጸጋ ውሃ በላው፣ ደሞዝ ነው። ከሰራው ደሞዜን አምጣ ነው ብለው እግዚአብሔርን። ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርም። እኔ ሰርቼ እግዚአብሔር ጸጋ ካለኝ አብሮ አይሄድም። ለስራ ደሞዝ ነው። ኢየሱስም እንዳለው እንደ ስራው ከፍል ዘንድ ነው ያለው። ደሞዜ ይዋርዴ ከኔ ጋር አለ ነው ያለው። ኦልራይት እሺ። ከዛስ 5ንም እናንብበው። ነገር ግን ለማይሰራ ኦኬ፣ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ሕግን የማይቀላቀል ኑሮን የማይቀላቀል እምነቱ ብቻ ነው ጽድቅ ሆኖ የሚቆጠርለት ነው እያለ ያለው ጳውሎስ። ወንድሞቻችንስ እምነትና ኑሮ መጽሐፉ ግን ለማይሰራ ለማይኖር ማለት ነው። ይሄ ማለት አትስሩ፣ መልካም ስራ አትስሩ ምናምን እያለን አይደለም ጳውሎስ እዚህ ጋር ግን ጽድቅን ከሆነ የምታስበው መቀላቀል የለብህም ነው። በቃ ከቀላቀልክ ደሞዝ ነው እንጂ ጸጋ የለም ነው እያለን ያለው። ያው ግልጽ ከሆነ አጻጻፉ ራሱ
ኃጢአተኛውን ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ስራን እቀላቅላለሁ ካለ ግን ደሞዝ ነው የሚሰጠው። ቻው፣ ጸጋ የለም። አብርሃም ያመነው ይሄንን ነው። ብዙዎች ያመነው የሆነ ይስሐቅን ሊያርደው ነበረ፣ ከዛ እሱን እንደሚያስነሳው ብቻ ወይም ደግሞ እንደዛ ብቻ ይመስላቸዋል። አይደለም። እዚህ ጋር ተመልከቱ። ለሙታን ሕይወትን በሚሰጥ የሌለውንም እንዳለው አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። የአብርሃም እምነት ይሄ ነው። ምንድነው? ለሙታን ሕይወትን በሚሰጥ የአብርሃም እምነት ነው። እግዚአብሔር ለሙታን ሕይወትን ይሰጣል ይላል። የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ይላል። ከዛስ ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙዎች አሕዛብ አባት እንዲሆን ተስፋን ይዞ አመነ። እዚህ ጋር ገና ይስሐቅ አልተወለደም። ኦኬ፣ በቃ ምንም ነገር ባሌለበት ያለውን እምነቱን ነው እግዚአብሔር ጽድቅ አድርጎ ይቆጠርለት ማለት ነው። እኛም እኮ ምንም በቃ እዚህ ኑሮ ይሉናል እንጂ በቃ እንዲሁ ክርስቶስን ሳናየው የዛሬ 2000 ዓመት የተፈጸመውን ነገር ሳናይ እንዲሁ ቶማስን አለው አንተ እና ጣትን አስገባለሁ፣ ከዛ እዚህ ጋር ማስገባለሁ ጌታዬና አምላኬ ብሎ ሲንበረከክ አንተ እያየህ አምናሃል፣ ስላየህ አምናሃል አለው። ይሄ አንተ የምታየውን በዛሽ ደሳሳ ጎጆ ውስጥ አሁን አንተ የምታየውን ፊት ለፊት ሳያዩ የሚያምኑ እነኛ ነብሬ እናንተን ማለት ነው። እነሱ ብፁዓን ናቸው። ኑሮ ጨምረን አይደለም እምነታችን የተቆጠረልን፣ በእምነታችን የጸደቅ ነው። ኦኬ፣ እና እኛ ብፁዓን ነን። እንደ አብርሃም አይነት እምነት ነው ያመንነው። 23 ነገር ግን ተቆጠረለት የሚለው ቃል ስለ እሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ። እሺ፣ ኑሮ አለ እዚህ ውስጥ አሁን ኧረ የለም። ከዛስ ስለ በደላችን አልፎ የተሰጠውን ስለምናችን ኢየሱስ ክርስቶስ ስለ በደላችን አልፎ የተሰጠውን ስለ በደላችን እኛን ስለ ማጽደቅም የተነሳውን ኢየሱስ ክርስቶስ የሞተው ስለ በደላችን ለጽድቃችን ደግሞ መነሳቱ ይኸው ግልጽ የሆነ ቃል ነው። ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። ኑሮ አለ እዚህ ጋር ያለ ሃይማኖት ይሄ ነው እንግዲህ። በቃ ጣልቃ ገብቶ እዚህ ጋር ኑሮን ይሰካልሃል። እዚህ ጋር ኑሮ የሚባል ነገር አለ ወይ? ኔቨር የለም። ሁለት ታላላቅ ነገሮች ተካሄዱ። ስለ በደላችን ታልፎ የተሰጠውን እኛን ስለ ማጽደቅ ከሙታን የተነሳውን ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምንና ለምንኖር ይላል። ለምናምን ለኛ ይቆጠርልን ዘንድ ምን ሆኖ የሚቆጠርልን? ጽድቅ። እነዚህ ሰዎች ትልቁ ችግራቸው እንደ ወንድሞቼ ወይ ከሰማችሁኝ ጽድቅንና ቅድስና ለዩ። በቃ ይሄ ነው ትልቁ ችግራችሁ፣ ጽድቅንና ቅድስናን አለመለየት። ስለ ቅድስና እናወራለን ብላችሁ ጽድቃችን ውስጥ ትገባላችሁ። ጽድቃችን የተፈጸመው በእምነት ነው። ስለ ቅድስና መኖር ግን ማውራት እንችላለን። በስነ ስርዓት ስለመኖር ማውራት እንችላለን። ስራዬንና ኑሮዬን አምጥተህ ግን ጽድቄ ውስጥ ከከተትክብኝ ግን ከኔ ጋር አይደለም የምትጣላው፣ ከመጽሐፍ ቅዱስ ሐሳብ ጋር ነው የምትጣላው። ከአዲስ ኪዳን ሲስተም ጋር ነው የምትጣላው። እግዚአብሔር ካቆመው እግዚአብሔር አንድ ጽድቅ ነው እሱ ያቆመው። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል ነው የሚለው። በቃ እግዚአብሔር አንድ ጽድቅ ነው ያለው። እሱም በማመን ነው የጸደቅኩት እንጂ እሱም በማመንና በኑሮዬ አይደለም የጸደቅኩት። ስለዚህ እምነት ማለት ማመን ብቻ ነው እንጂ እምነት ማለት ማመንና ኑሮ አይደለም። መጽሐፍ ቅዱስ ይህንን አያስተምርም። ጸጋ ይብዛላችሁ።